እንግዲህ ደስታ በመጨረሻ ተዋርዶ ወጣ። ቀጥ ብለህ ውጣልኝ አለችው። እኔ የልጄ አባት አንድ ነገር ሊሆንብኝ ራስ ምታትም ሊሰብረው ተውና እንኳንም ፊቱን እንትን ብለህ ልታየውም አንፈልግም እና ውጣልኝ አለችው ተቤት ማለት ነው። አሰላም አሌይኩም ረህመቱላሂ ወበረካቱ የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ ሼር ላይ መባረክ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦች ዛሬ ይዤላችሁ የመጣሁት ደስ የሚልና አስገራሚና በጣም ትምህርት የሚሆን ነገር ነው ይዤላችሁ የመጣሁት ማለት ነው። በእናንተ ብቻ የሚጠበቀው እስከ መጨረሻ ቪዲዮን አይታችሁ ኮሜንት ሀሳብ አስተያየታችሁ አስቀምጡ እላችኋለሁ። ዛሬ ደግሞ ይዤላችሁ የመጣሁት ሩታና እንግዲህ ደስታ አዲሱ ፍሬንዷ ማለት ነው የሳምንት ፍሬንዷ ይዤላችሁ ነው የመጣሁት ማለት ነው። እሱ ምን ተፈጠረ በመሀል እበሉ። አታላይ ናት፣ አታላይ ናት፣ ሩታ አታላይ ናት። እንግዲህ ወርቋን ከተቀበለች በኋላ አበባዋን ከተቀበለች በኋላ ሂድ ወርግድ ብለዋለች እላችኋለሁ። እንግዲህ ሩታ አይታችኋል፣ አዲስ ፍቅረኛ ጀምራ ነበር፣ አዲስ ህይወት ጀምራ ነበረ በቤቷ ውስጥ በራሷ በአብርሽ ቤት ማለት ነው። አብርሽ እንግዲህ እስካሁን ቤት ለመግባትና ተሷ ጋር ሰላም ለመስጠት እንግዲህ የአዲስ ፍቅረኛዋ አይን ማየት ስላልፈለገ የእሱ ነው እንግዲህ እሱ ከሄርሜላም ጋር አልለየም እያለው እላችኋለሁ። እንግዲህ የተፈጠረውን ነገር ሁሉም እናንተም ታውቁታላችሁ። በጣም ከባድ ነበር የተፈጠረው ፍጣያ ማለት ነው። ሩታ እህት እንዳለቻት በፊት ብላት ነበር። የሩታ እህት አብርሽም ጥሎሽ እንደሄደ ይሄንንም ልጅ ጥሎሽ ነው የሚሄደው ምናምን ስላት አይ ታማኝ ነው በጣም እንደዚህ አይነት ነገር የለውም አለች። ገና ውስጡ ምኑ ሳታውቀው ማለት ነው። በመሀል እንግዲህ ሚስቱም እንደመጣች አይታችኋል። ብዙ ነገር ታይተዋል። ብዙ ነገርም ደርሶ ነበረ። አብርሽም ሊደባደብም ብዙ ነገር እንትን ብሎ ነበር። እንግዲህ አብርሽም አበባ ይዞ ሲመጣ እሱም አበባና ወርቅ ይዞ ሲመጣ ተገጣጥሞ፣ ሩታ ግን ቀድማ የተቀበለችው የደስታ ነበረ። የደስታ ተቀብላ በቆመችበት ነው አብርሽ አንኳኩቶ ገብቶ ደነገጠ። እሷም ደነገጠች፣ እሱም ደነገጠ ማለት ነው። ከዛ ደግሞ ሊያስደበድበውም ፈልጎ ነበረ። ብዙ ቦታም ሄዶ ነበረ። እንግዲህ አዲስ ደግሞ አሁን ሩታን እንግዲህ ሩታ ከየት ትስማ አናቅም። አብርሽን ሊያስደበድብና አብርሽን ሊያሳስር እየፈለገ ነው አዲስ አሉ። አብርሽን አሳስሮ አዲስ ቤቱን ሊገባና ሩታን ሊይዛት ልጁም የራሱን ሊያረገው ፈልጎ ነበረ። ግን አልተሳካም። ማን ነቃ? ሩታ ባለቤቱ የአብርሽ ባለቤት ነቃች እላችኋለሁ። አንዳንዴ ብዙ ነገር ትምህርት የሚወስድ ነገር እንማራለን። እኛ ግን ትልክ ብለን አንሰማም። ዝም ብለን ወዲህ ወዲህ እንላለን። ግን አንዳንዴ ቆም ብለን ብናስታውስም ብናይም ጥሩ ነው ብዬ አስባለሁ። ምክንያቱም ብዙዎቻችን ትምህርት ይሰጠናል። ብዙዎቻችን ብዙ ነገር ያደርገናል ማለት ነው። አብሮ ያሳለፍነው ጓደኛችን መከራም ስቃይም ሀዘንም ደስታም እያየንበት ጓደኛችን ጥለን ሌላ አዲስ ህይወት ስንጀምር ምን ይሰማናል ማለት ነው። አዲስ ህይወትስ እሺ እንደ በፊቱ ይሆናል ወይስ አይሆንም? እንደማይሆንም እናውቃለን። እንደ በፊቱም የማይሆንልን እናውቃለን። የአሁኑ ዝም ብሎ ያው እልህ መውጫ ነው ብላችሁ ነው የምትይዙት እንጂ ከምንም ቢሆን ተድሮ ጓደኛችሁ የሚደርስላችሁ ሰው የለም። ሩታ አሁን የገባት መጣ። የልጇ አባት ጣምነቱ አሁን ያወቀችው መጣች። እንግዲህ ሩታ ያኔ እሷም መጥፎ ነገር አረገች ማለት አይደለም። እሷም ብዙ ነገር አሳልፋ ነበረ። ግን ለማን ነው ብላ ነው ጠላት ላይ እጅ የምታስገባው? ሄርሜላ አብርሽን ለራሷ ለማድረግ እየታገለች ነው። አብርሽ ግን አልያዝም አልጨበጥም አላት። ከላይ የሳቀ ሆዱ ያራል እንደተባለ የአብርሽ ነገር ነው እያየ ነው ማለት ነው። እንግዲህ ሄርሜላ እንደፈለገችው ቢሆን አብርሽ እስካሁን እንግዲህ ሩታ ጋር ጭራሽም አይገናኙም ነበረ።
ግን ለምን ቃል አለበት? መጀመሪያም ሁለቱም የተነጋግሮ እንደገቡበትና አብሮ ነው እንጂ እንደዚህ መዝለቅ ያለባቸው እንጂ እንደዚህ እቃ መጫወት ትዳር ላይ የለም። ስለዚህ እንግዲህ ዛሬ በመጨረሻ ጊዜ ደስታ ቤቴ ሚስቴ ብሎ ውሽማዬ ብሎ ሲመጣ እንግዲህ ሩታ ቀጥ ብለህ ውጣ። የምታረገው ሁሉም እኔ ከኋላ ሰምቻለሁ። የምታረጋቸው ድርጊት ሁሉም ከኋላ ሰምቻለሁ። ያንን ነገር ሊፈጠር ደግሞ አንፈልግም። የልጅ አባት ልታሳስረው ተውና ራስ ምታት ሊሰብረው ራሱ አልፈልግም። ይሄን የመሰለ ልጅ ሰጥቶኛል። ቢሆንም ባይሆንም ጊዜዎችን ጊዜ አሳልፈናል። ብዙ ጊዜ አሳልፈናል። እኔና እሱ ችግርም ሀዘንም ደስታም ብዙ ነገር እኔና እሱ አልፈነዋል። ስለዚህ አሁን በትንሽ ነገር እኔ መቀየርና የልጄ አባት ልታስደበድብብኝና እስር ቤት ልታስገባብኝ አንፈልግም። ደስታ እስካሁን እኔና አንተ በደስታ በሰላም አሳልፈናል። አሁን ግን ይበቃኛል። ከምስጋና ጋር ቀጥ ብለህ ብትወጣልኝ ምን ይመስልሃል? አለችው። ሩታ ተይ እንጂ እኔ እኮ ያንቺ ብዬ ነው ይሄን ያክል ሁሉም የተሰቃየሁት። ምን ነካሽ? እኔ እኮ አፈቅርሻለሁ፣ እወድሻለሁ። ምን ሆነሽ ነው አላት። እኔ አንፈልግም። ምንም ብታፈቅረኝ ምንም ብታረግልኝ ከኋላ የምታረጋቸው ነገር አልወደድኳቸውም፣ ደስ አላሉኝም። ስለዚህ ይሄንንም ነገር ስላወቅኩኝ ሳይመጣ ምን ሳይል በሰላም ምንገላገል እኔ እናንተ ምን ይመስልሃል? አለችው ሩታ። እውነቱ እንቅጭ እንቅጩ አውጥታ ተናገረችው። እንግዲህ ሩታ አብርሽ እንደምትወደውና እንደምታፈቅረው ሁሉም ሰው ያውቃል። አብርሽ ትንሽ ሴት እያበዛ ውስጧን እየረበሻት ነበረ። ግን መጨረሻ ላይ እሱ መለመን ጀመረ። ሩታ ግን ልትያዝለት አልፈለገችም። የበፊት ቁስሏን እያስታወሰች በፊት ያረጋትን የሰራትን ጉድ ሁሉም እያስታወሰች ምንም ልብ መስጠት አልፈለገችም። ለምን ዛሬም ብሰጠው ነገም እሱ ነው። ምንም የሚመለስ ነገር የለም። ውሃ ቅዳ ውሃ መልስ ነው። ስለዚህ እንደዛ ስለሆነ ትንሽ ይበት እኔም ልይበት፣ ከዛ የተሸነፍን ጊዜ አብረን እንሆናለን ብላ ነበር። እንግዲህ ደስታ ምኑነቱም አላመራትም። አፉ ይናገራል፣ ግን ውስጡ ምን እንደሆነ ምን እንዳለው አይታወቅም። እንግዲህ በመሀልም አይታችሁ ነበረ ሚስቱ እኔን ሚስቱ ብላ መጥታም ነበረ። ሩታም አዝና ነበረ። ወይ ከአብርሽ አልሆነች ወይ ከደስታ አልሆነች። ብዙ ነገር እንትን ብላ ነበር እና ያንን ነገር ሁሉም አሳልፋ እንግዲህ አሁን ደግሞ የልጄ አባት ይሻለኛል። አንተ ሳምንት የተዋወቅህ ግን እሱ ስንትና ከልጅነቴ ጀምሬ የልጅነቴ ባለቤቴ ነው። ስለዚህ ከሱ ጋር ማወዳደርም ማነጋገርም አንፈልግም። አንተም ይቅናህ፣ እኔም ይቅናኝ። ቀጥ ብለህ ከቤት ይውጣልኝ አለችው። ደነገጠ፣ ግራ ገባው። ምን አርጌሽ ነው አላት። ሩታ አንቺ አይደለሽም እንዴ? ምነው ዛሬ ተቀየርሽ? አላት። አይ እኔ ከኋላ ሰምቻለሁ፣ የምታረጋቸው ሁሉም ሰምቻለሁ አላት። እሱ ሊያደበድበኝ የፈለገ ነው እንጂ አንቺ ምንድን ነው ሲላት፣ እሱም አይደበድብህም፣ እሱም አቆመዋል። እሱ አይደለም ጓደኞቹ ነበረ ሊደበድቡህ የፈለጉት። አንተ ግን አሁን ምሰራቸው ስራ እኔ ከኋላ ሰምቻለሁ። ምንም ቢሆን የልጄ አባት ይሻለኛል። ምንም ልትነካብኝ አልፈልግም። ጫፉን ልትነካውም አልፈልግም። ልታሳስርብኝም አልፈልግም። ምንም ቢሆን ይሄን የመሰለ የሸበላ ልጅ ሰጥቶኛል። ስለዚህ የሱን ክፉና የሱን ህመም ማየት አንፈልግም። የሱ መታሰር የኔ መታሰር ነው። የሱ ህመሙ እኔ ህመሜ ነው። የሱ ራስ ምታት የኔ ራስ ምታት ነው። ስለዚህ እንዲነኩብኝ ማንም አንፈልግም። አሁን ትወጣው ከሆነ ከይቅርታ ጋር ደስታ ቀስ ብለን ብዙ ነገር አሳልፈናል። ብዙ ነገር አድርገናል። ከምስጋና ጋር ውጣልኝ። እኔ መጥፎ ነገር አረክ አላልኩም፣ ግን በልጄ የመጣ አልቀበልም። በልጄ አባቴ የመጣ ብላ እንግዲህ ደስታ በጣም ልቡ ተሰብረዋል። እዛ ቀን ወይኔን ይበለኝ ወርቁ ተሸክሞ በኢትዮጵያ 200,000 ምናምን የሚገዛ ግራም ወርቅ ይዞለት መጥቶ ነበረ። እንደዛው የሚያምር ሩታን የሚመስል ፈታ ያለ አበባም ይዞ መጥቶ ነበረ። ግን አልተሳካለትም። ምክንያቱም የነገራቸው
የራሱ የነገረ ጓደኞቹ መጥቶ የሩታ ነገሯት። እሷ ደግሞ ቶሎ ብላ ባለቤቷን አተረፈች። ይህንን በትናገር ወይ ከነገ ወዲያ ነገ አብርሽ ብዙ ነገር ሊደርስበት ነበረ። ግን ይህንን ማቆም የቻለችው እንግዲህ ውድ ባለቤቱ ሩታ ናት ማለት ነው። ይህ የተከበራችሁ የጊፍቲ ቤተሰብ እናንተም ይሄ ነገር እስቲ ትምህርት ይሆናል ወይስ አይሆንም እያላችሁ ቆም ብላችሁ አስቡት። በመሀል ቪዲዮን አስገባላችሁ ብዬ ነበረ ግን አልተመቸኝም ማለት ነው። እውነቱም እንግዲህ ቆሞ በር ላይ ሊቀመጥም አንሰጥችውም። እሱ ግን ሊቀመጥና ቁጭ ብሎ ሊያወራት ፈልጎ ነበረ። አንፈልግም፣ ማንም ሊያወራኝ አልፈልግም፣ ቅጥ ብለህ ውጣልኝ ብላ ሩታ እንግዲህ በጣም ተቆጥታለች። ደስታ ግን በጣም ጨንቆት ጨለማ ወረደበት። አገኘው ብሎ ልቡን ደረቱን የነፋ ሰውየው አሁን ግን ወደ ታች ዝቅ ማለት ጀመረ። ምክንያቱም ሚስት ያለው ባል ያላት መጥቶ መግባቱ እሱም በጣም ጥፋተኛ ነው። መለየታቸው እኮ አልተለዩም። ሩታ ምን አለች? ድምፅ ሰጠች። እኔና እሱ እኮ ብንራራቅ እኮ አልተለየንም። ምንም ቢሆን የተለየን እኮ እንዳይመስልህ። ምን ብለህ ነው አሁን እንደዚህ አይነት ነገር የምታስበው? እኔና አብርሽ አንድ ላይ አልሆነም ብሎ ተለያየን ማለት አይደለም ብላ እንቅጭ እንቅጩን እንግዲህ ነግረዋለች። ደስታ ሊገባው ምንም ሊያምንም አልቻለም። ምን አጠፋሁሽ ብሎ መለማመጥ ጀመረ። እንግዲህ ደስታ አፈቀርኩ ብሎ መጥቶ እቀመጣለሁ ብሎ ወሬን አወራለሁ ብሎ ጉራዬን እነፋለሁ ብሎ አብርሽ ሲመጣ አስደነግጣለሁ ብሎ ሲመጣ ያላሰበው ነገር ገጠመው። እንደመጣበት አባረረችው ከነ ልብሱ ከነ ምንም ነገር ሳይቀር ማለት ነው። እንግዲህ አብርሽ ዛሬስ ጭንቅላት ቅቤ እንደተቀባ በእርግጠኝነት እናውቃለን። ምክንያቱም ደስ ብሎሃል። አሁን ማን ላይ ነው የምትቀልደው? አሁን ሩታ ላይ ነው የምትቀልደው። ሩታ ግን ምንም ቢሆንሽን የማይሆነዋን እንግዲህ እራሷን መርጣ ታውቃለች። አብርሽም ብሏት ነበረ ሕፃን አይደለሽም፣ ሚሆንሽን እና ማይሆንሽን ራስሽን ታውቂዋለሽ። እኔ ግን ከእንግዲህ አልናገርሽም ብሎ እንግዲህ ብዙ ነገር ለምኗትም ነበረ። ብዙ ነገር ወርጣ ገባም ነበረ። እሷም ያው በደረሰባት ነገር ነው ይህንን ነገር እያደረገችው የነበረው እንጂ ሩታ እንደዚህ አይነት ነገር ትገባለች እና ታደርጋለች ብሎ ማንም ያሰበ ሰው አልነበረም። ግን አብርሽ ሲያበዛው ነው። ከዛ እኔስ ምን ሆኜ ነው ብላ ያው የአቅሟ ያክል ብዙ ነገርም ብራንክም ብዙም አናደዋለች። ያው እላችኋለሁ ቤተሰብ እንደምትወዱ ተስፋ አረጋለሁ። እናንተ ሀሳብ አስተያየታችሁ እስቲ ምን ተማራችሁ በዚህ ማለት ነው ኮሜንት ላይ አስቀምጡ። በሌላ ደግሞ በቀጣዩ እስከ ስንመጣ ድረስ መልካም ምሽት ይሁንላችሁ። ባይ ባይ።